ልሂድ በቃ። እንዴ መቲ ማሚቴ እንዴ እና ታዲያ አንቺ ራስሽ ስለማትጠብቂ ነው? በቃ እሺ ስትመጪ ትጠብቂኛለሽ። መጣ ማዘራስ ለምን ፈለግሽው? ታዙ ምግብ ስሪልኝ ብላኝ ነበር እና ሰራሽላት? ኧረ አልሰራውም። እንቅልፍ ይዞኝ ላሻለ ወይኔ ያዙ እርቦኛል ብላ እኮ ኪችን ገባች። ወይኔ በቃ ጫረችኝ። በቃ ሂጂና የሆነ ነገር በያት። አይ ወጪ ልጅ ርጭ በይሳ ትቀርጫለሽ። ደግሞ ምን ያላማ አንድና አንድ ብቻ ምንድነው? ያቺን ምናምንትሽ መበቀል። ርብቃን ማነው ሰራተኛውን? አዎ ሰው አታሎ ጉድጓድ መክተት ምን እንደሆነ አሳያታለሁ። በሱ እንኳን እኔም ከጎን ነኝ። አይ አንቺን እዚህ ውስጥ ማስገባት አልፈልግም። እኔ ራሴ እቀጣታለሁ። አንተን ይጠላ እኔንም መጥላት አለበት። ቢሆንም ግን ራሴ እስካልቀጣዋት ድረስ ሰላሜን አላገኝም። ግን እንዴት እንደሆነ አላውቅም። እኔ እኮ ካንተ በፊት አስቤበት ነበር፣ ተዘጋጅቼበታለሁ። ምን አደረግሽ? ምን አሰብሽ? በጣም ቆንጆና እሷን ብቻ ሳይሆን አቤልንም የሚሰባብር ቆንጆ እቅድ አውጥቻለሁ እኮ። እሺ እሱ ምንድን ነው? ልጃቸውን ሊገለው አስቤያለሁ። እንዴት ማለት? መቼ አሰብሽው? እሱን ብቻ ሳይሆን እንዴት እንደሚሆንም አስቤበታለሁ። ለምን አሰብሽ እንደዛ? መጀመሪያ ወረቀ ሰላም እንዴት ናችሁ? ውድ የርብቃ ድራማ ቤተሰቦች ደህና ናችሁ ወይ? እንኳን ወደ ቻናሌ በሰላም መጣችሁ። ርብቃ ለአቤል የውርሱን ወረቀት እንደምትፈርምለት ከነገረችው በኋላ አቤልም እንግዲህ ወረቀቱን ለመፈለግ ወደ ቦታው ሲሄድ ወረቀቱን እንዳላገኘው አክት ያደርጋል ማለት ነው። ፈልጓ ግን አጥቶት ይሆን ወይም ደግሞ እየቀለደ እንደው አላውቅም። ርብቃ በሁኔታው ትደነግጣለች። ነገር ግን ርብቃን በጣም ብዙዎቻችን አዝነንባት ነበረ ባደረገችው ነገር። ምክንያቱም እንዴት የሰውን ንብረት የሆነ ነገር ምንስ ቢሆን እንዴት አንስታ ትሰጣለች? ደግሞስ ማንበብስ አትችልም ወይ ብለን በጣም ተናደንባት ነበረ። ነገር ግን ርብቃ እኛ እንዳሰብናት የዋህ ወይም ደግሞ ጅላጅል አይደለችም። ምናልባት ለፍቅር ብላ የምትከፍለው ዋጋ እንደዛ አስብሏት ሊሆን ይችላል እንጂ ነገሩ እንደዛ አይደለም። ርብቃ ዋናውን ወረቀት አልሰጠችውም። እዩ ዋናውን ወረቀት ነበረ አውጥቶ ከላይ ያስቀመጠላት፣ እሱ እንድትሰጠው ነበረ። በዛውን ደግሞ እሷን ወጥመድ ውስጥ አስገብቶ የእሷ ጥፋት ወይም ደግሞ ወረቀቱን እሷ እንደወሰደችው እንዲደረግ የራሱን ሌላ ድራማ ሰርቶ ነበረ። ነገር ግን ሁሉም ነገር አልተሳካለትም። እዩ እንደምታውቁት በጣም ራስ ወዳድና ስግብግብ አይነት ሰው ነው። መቲን ሳይቀር በህይወቷ የሚጫወትባት እንግዲህ እሷ ስለምትወደው እየሄደ ይቅርታ ሲጠይቃትና ለራሱ ፍላጎት ሲሆን እየሄደ ለማመጣታን እሷም የምር የተመለሰ እየመሰላት እሺ ብለው አብረው ትሆናለች። ልክ የሚፈልገውን ነገር ሲያገኝ ደግሞ መልሶ ትቷት ይሄዳል። ያሳዝናታል ማለት ነው። በዚህ ሁኔታ እያሉ እንግዲህ የውሸት ሁሉ ትዳር አሰርቶ በጣም ራስ ወዳድና ስግብግብ መሆኑን እንግዲህ ተመልከቱ። መቲን የውሸት ወረቀት ለሱ እንድትፈርምለው ወይ እንትን ኃላፊ ምንድነው የምስክር እንድትሆነው ማለት ነው። የውሸት የትዳር ወረቀት አሰራ። የውሸት ፌክ ማለት ነው። ከማሚቴ ጋር ተነጋግረው ነበር ያን ወረቀት ለመውሰድ የተነጋገሩት። እሱ ግን ከእሷ ተደብቆ ወስዶ ጭራሽ አላየሁትም ብሎ ሲክዳት እናያለንና ያልታወቀበት ግን በጣም ከሃዲና በጣም ባለጌ ሰው ነው ማለት ይቻላል። እና እንግዲህ ፌክ መሆኑን ካወቀ በኋላ ግን እንትኑ ኮፒ መሆኑን ሲያውቅ ማለት ነው ርብቃኔ ዛሬን ቀን ብቻ አጣጥሚ እንደው ብቻ እያለ እንግዲህ እየፎከረ ወደ ርብቃ ሲመጣ ነበረ ነገሮች የተበላሹት። ድንገት ቁጭ ብለው ሳሎን እያወሩ እያለ እንደምታዩት ማዘሯ ያቺ ላይ የገባች ርብቃን እየነቀፈቻት እያለ ድንገት መቲ በሩን ከፍታ ትገባና እዩ ብላ ትጮኻለች። ማዘሯም እሷን እንዳየች ወዲያው ራሷን ስታ ትወድቃለች። ልጄ ብላ ነበር የወደቀችው። እና እንግዲህ በዚህ መሀል እያሉ ነበረ ማዘሯም ራሷን ስታ ከወደቀች በኋላ አትናገርም፣ አትጋገርም፣ ምንም ነገርም አታወራም፣ ዝም ብላለች ማለት ነው። በዚህ ሁኔታ እያሉ ነበረ እዩ ወደ መቲ ይሄዳል ማለት ነው። ከዛ በፊት ግን አቤል መቲ ጋር ይደውልላታል። መቲ ጋር ይደውልና ለምን ነበር የመጣሽው ብሎ ይሄ ነገር ርብቃ ረብሾኛል እንዴት መጣች ትለዋለች። መቼም ምን የምፈልጋት መጣም ሰምተሻት ከሆነ እኮ እዛ ጋር ስትመጣ እዩ ብላ ተጣርታ ነበር። ስለዚህ እኔን ሳይሆን እዩን ፈልጋ ነው የመጣችው የተዋውቀው ነው ብሎ በጣም ተገርመው ነበረ።
እናም ርብቃ ግን እስኪ ደውልላት፣ ለምን እንደመጣች ማወቅ አለብን። ማሚቴም ደግሞ የመውደቋ ሰበብ እሷ ናት። እና እንግዲህ አቤልም መቲ ጋር ይደውልላታል። እሷ ግን ፍቅር መጫወት ትጀምራለች። ናፍቄ ነው ወይ የደወልክልኝ? እንደምደውል አውቅ ነበረ። ያችን ከፍ ሳለቸች ወይ ያለች የቆጤማ ሀገሩን መለፍለፍ ጀመረች። ለምን እንደመጣች ቢጠይቃትም ናፍቀኸኝ ላይ ነው አለች። እና እንግዲህ ታዲያ ለምን እዩዋልሽ ሲላት ስም ጠፍቶብኝ በማለት እንግዲህ ነገሩን ሸፋፍነዋለች ማለት ነው። እናም እንግዲህ በዚህ ሁኔታ እያሉ እዩ ወደ መቲ ቤት ይሄዳል። ለምን መቲ ጉድህን ሁሉ አወጣዋለሁ ብላ ስላስፈራራችው በጣም ፈርቶ ስለነበረ መቲ ጋር ይሄዳል። መቲ ጋር ሄድና አብረው ተኝተው እያለ ነበረ ድንገት ጸጉሯን ወደ ላይ ስታደርገው እዚህ ደረቷ ላይ ወደ አንገቷ ስር ብቻ ማሚቴ የሚል ስም ተነቅሳለች። እንግዲህ አሁን ላይ እስከ ዛሬ ድረስ ርብቃ ምናልባት የማሚቴ ልጅ ናት ብለን ስናስብ፣ ነገር ግን መቲ ሳትሆን አትቀርም። ማሚቴ ራሷን ስታወደቀችው መቲን ስታያት ነው። መቲን ከዚህ ቀደም እንዳየቻት ሁላችንም እናውቃለን። እዚህ ቀደም በተደጋጋሚ መታለች እዛ ቤት። ማሚቴ እንደውም ምንም ቀልቤ አልወደደላት የሚችል ልጅ ብላት ነበር አንድ ጊዜ። የአቤል ጓደኛ እህት ናት ተብላ ነው። ነገር ግን በአሁኑ ስትመጣ ግን እዚህ ጋር ደረቷ ይታይ ስለነበረ ያን ጽሁፍ መቲ ላይ አለ። ድንገት ማሚቴ በሩን ከፍታ ስትገባ ቀና ብላ መቲ ስታያት ማሚቴ የሚል ጽሁፍ ታያለች። በዛን ጊዜ ማሚቴ ልጅ ብላ ራሷን ስታ ትወድቃለች። እና እንግዲህ የማሚቴ ልጅ መቲ መሆኗ ነው። እንግዲህ ስለ መቲ ብዙ አናቅም። ምናልባት እኛ እንደውም ርብቃ ናት ብለን ነበር የምናስበው፣ በጣም ስለምታሰቃያት እና ከእሷ ቤተሰቦች ጋር የተያያዘ ነገርም ስለሆነ ነገሩ ምናልባት ርብቃ ናት ልጇ ብለን ነበረ። ነገር ግን መቲ ሆና ተገኝታለች። እናም እዩ በድንጋጤ እንዴ ማሚቴ ብሎ አንቺ በማለት በድንጋጤ እያያት ነበረ። ማሚቴ ትክክለኛ ስሟ ነው። እንግዲህ ባየኑ መሰረት ደግሞ መቲ የእናቷን ስም ተነቅሰዋለች። ስለዚህ የማሚቴ ልጅ ማናት? መቲ ናት ብለን ማሰብ እንችላለን ማለት ነው። በእርግጥ አሁን ላይ ማሚቴ ምንም ነገር መናገርም ማውራትም አትችልም። በሌላ በኩል ደግሞ መቲ እንደምታውቁት እንግዲህ የርብቃ ልጅ ለመግደል ደፋ ቀና እያለች ነው። እዩም ይህን ነገር ይፈልገዋል። እና እንግዲህ ለቤት ሰራተኛዋ ማለት ነው ስሟ ስለማይያዝልኝ ነው። በነገራችን ላይ ስሟ ለምን እንደማይያዝልኝ አላውቅም። ለእሷ መድኃኒቱን እንድትሰጣት በምግብ አድርጋ ሳዝሽ ስጫት ብላ ትሰጣታለች ማለት ነው። እናም የቤት አጋዣቸውም ርብቃን በጣም ትወዳታለች በነገራችን ላይ። እና የምታደርገው ጠፋት፣ ግራ ገብቷት ያንን ነገር ይዛ በጇ ኪችን እየተጎራደደች ነበረ። በሀሳብ ጭልጥ ብላ ድንገት ሬች ወደ ኪችን ትሄድና ምንድን ነው ብላ ስትጠይቃት ነበር። በድንጋጤ ያልሰጣትም ትላለች። ምኑን ስትላት መድኃኒቱን በማለት እንግዲህ እንደምታውቁት ልጅቷ ምንም አይነት ሚስጥር መቋጠር አትችልም። በድንጋጤ መድኃኒቱን አልሰጣትም ትላለች። እናም የምን መድኃኒት ነው ስትላት የብልቃጡን መድኃኒት ታሳያትና የእህቴ መድኃኒት ብቻ የሆነ ቀበጣጠረች ዝም ብላ ማለት ነው። ሪችም ነገሩን ቦታ አልሰጠችውም፣ ግን መጠራጠር ነበረባት። የምን መድኃኒት ነው በብልቃጥ እንደዚህ የተሰጠች ለዛውም ኪችን ውስጥ ብላ ከመጠራጠር ይልቅ መልሳ ሰታት እርግጠኛ ነሽ ይሄ ነገር መድኃኒት ነው እያለች መልሳ ሰታታለች መቲ ማለት ነው። ያደረገችው ልክ አይደለም። ሪች መድኃኒቱን መመለስ አልነበረባትም። ርብቃ እንግዲህ እንደምታዩት ሆዷ በጣም ገፍቷል። አሁን ላይ በጣም ነው የገፋው ሆዷ። መውለጃዋ ጊዜ ራሱ የደረሰ ነው የሚመስለኝ። በዚህ ሁኔታ እንግዲህ እነሱ የሷ ልጅ ለመግደል ደፋ ቀና እያሉ ነው። ስለዚህ ርብቃ መጠንቀቅ አለባት ከዚህ በኋላ የምትበላውን የምትጠጣውን ነገር። በእርግጥ እሷ ተጠንቅቃ አይሆንም፣ ግን በተቻላት አቅም ምንድን ነው የሚባለው ካልተጠነቀቀች፣ በጣም ይቅርታ ለአማርኛ፣ ሌላ ችግር ውስጥ ትገባለች። ልጇን ልታጣውሉ ትችላለች። እሷም ራሱ ልትሞት ትችላለች። ምክንያቱም ሆዷ በጣም አድጓል። እና እኔ ተወዳጆች እንግዲህ ርብቃ ድራማ እንደምታዩት እንግዲህ አሁን ላይ ማሚቴ ማውራት መናገር አትችልም። ርብቃም ደግሞ ሆዷ በጣም ገፍቷል። እዩና መቲ ደግሞ የርብቃ ልጅ እና የአቤልን ልጅ ለመግደል እየተማከሩ ይገኛሉ።